እስከዛቲ ሰዓት ለዚህ ሰዓት ለዚህ ጊዜ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ክቡር አባታችን መላከ ሕይወት ቀሲስ ደረሰ የዚህ ታላቅ ደብር አስተዳዳሪ፣ የሁላችንም ባላደራ ጠባቂ፣ ክቡር መምህራችን መምህር ወንዶሰን የዚህ ታላቅ ደብር የስብከተ ወንጌል ክፍል ኃላፊ፣ ክቡራን በስብከተ ወንጌል አገልግሎት የምታገለግሉ ሰባክያነ ወንጌል መምህራን፣ በሚያስፈራው በሚያስደነግጠው በእግዚአብሔር ዙፋን ፊት እንደ ሰማያዊ ስርዓት አገልግሎት የምትቆሙ አበው ካህናት፣ አኀው ዲያቆናት፣ በዚያ ወደ ምሕረት ለአገልግሎት የምትፋጠኑ የሰንበት ትምህርት ዘማሪያን፣ ቃሉን ለመስማት ከዓለም ተለይታችሁ በቅድስናው ሰገነት በለመለመው መስክ የተሰማራችሁ አረጋውያን አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት እስከ ሞት ድረስ በታመነልን በአንድ ልጁ በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸርነቱን ከአባቶቻችን ከእኛም ያላራቀ የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ሳይተክሏት ውሃም ሳያጠጧት ያለመለመች የአሮን በትር ዕፀ ጳጦስ ዘሲና ሰአሊተ ምሕረት ለቃል መውረድ ለሥጋ ማድረግ ምክንያት የሆነች ድንግል ማርያም ስለ ፍጹም እናትነቷ ስለ አማላጅነቷ ዘወትር ከእኛ ጋር ስለሆነች ስሟ የከበረና የተመሰገነ ይሁን። የመላእክት አለቃ በከተማችን መካከል ተተክሎ በአራቱም አቅጣጫ ከተማችንን የሚጠብቅ ስንወጣ አብሮን የሚወጣ ስንገባ አብሮን የሚገባ አሳዳጊያችን አባታችን መልአኩ ቅዱስ ሚካኤል ስሙ የከበረና የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ለሚናገረው እምቢ እንዳትሉ ተጠንቀቁ በሚል ኃይለ ቃል ይሆናል። ይህን ኃይለ ቃል የምናገኘው በዕብራውያን ምዕራፍ 12 ቁጥር 25 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ለሚናገረው በምስሉ ድምፃችሁን ከፍ አድርጉ። ለሚናገረው እምቢ እንዳትሉ ተጠንቀቁ። እግዚአብሔር እምቢ እንዳንል በቸርነቱ ይርዳል። ጸልዩ ወሳህሉ ለነሂ ከመ ያርሁ እግዚአብሔር አነቀጸ ቃል ወጸልዩ ሊተ ብዙኃ ከመ እክስቶ ዘክርስቶስ ምስጢረ በከመ ይደለወኒ። እግዚአብሔር የቃሉን ደጅ እንዲከፍትልን ስለ ቃሉ ጸልዩ። ለእኔም ለባሪያው እንደሚገባኝ መጠን ቃሉን እገልጥ ዘንድ ለእኔም ጸልዩ። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ወይም የዕብራዊ ጸሐፊ በዚህ በዕብራውያን ምዕራፍ 12 ቁጥር 25 ላይ ለነገሩ ቀላል የሚመስል ነገር ግን በርካታ ጉዳዮችን ሊያትት የሚችል ቃል ለሚናገረው እምቢ እንዳትሉ ተጠንቀቁ ብሎ የማስጠንቀቂያ ቃል በአጽንኦት ሲናገር እናየዋለን። ቅዱስ ጳውሎስ ዕብራዊ ነው። ጳውሎስ ከበርያሱስ ጋር እስኪከራከር ድረስ ስሙ ሳውል ይባል የነበር ሰው ነው። ከፈሪሳውያን ወገን ገማልያል መስለው ከወጡ ሊቃውንት መካከል አንዱ ጳውሎስ ወንበዴ ነበር፣ አሳዳጅ ነበር። ለክርስቶስ
መሞት ተጠያቂ የነበር ሰው ነው። የእስጢፋኖስ ሞት ላይ ደግሞ ቀጥተኛ የሆነ ድርሻ የነበረው በሸንጎ ፊርማቸውን ካስቀመጡ ሰዎች መካከል እስጢፋኖስ እንዲወገሩ የሸንጎ ፈራጆች ከሆኑ ሰዎች መካከል አንዱ ጳውሎስ ነበር። ያኔ ሳውል እያለ እግዚአብሔር ግን ወንበዴዎችን መጥራት፣ ኃጢአተኞችን መጥራት፣ በዓለም ውስጥ ያሉ ሰዎችን መጥራትና ምጥቅ አርጎ መስራት ስለሚያውቅ መከራ ደርሶበታል። ከ200 በላይ ጥቃቅን በሮም ጠበብቶች ከሾህ የተሰሩ የሾህ አክሊል አድርገውለታል። ማረግ ብቻ አይደለም፣ በመዶሻ ያንን መጥቶታል። እስከ አንጎሉ ድረስ ሊገባ የሚችል ሾህ ገብቷል። ለዚህ ነው እንወደው ዘንድ ደም ግባት የለውም የተባለ። ይሄ ሾህ ጭንቅላቱ ላይ ሲደረግ በሙሉ ፊቱ በደም ስለተነከረ ምን አይተን ምን ወደው ምን ደም ግባት አለ? ይሄ ኢሳይያስ ትንቢት ተፈጸመ። ምን የሚወደድ ነገር አለው? ብናየው ፊቱ በደም ተነክሯል በደም። እንወደው ዘንድ ደም ግባት የለውም። ሚታይ ፊት የለውም፣ ሚታይ አይን፣ ሚታይ አፍንጫ፣ ሚታይ ጥርስ የለውም። በሙሉ በደም ተነክሯል። የሚናገረውን ደም እንዳትረሱ። እግሮቹ መከራ ደርሶባቸዋል። ለስድስት ታስረዋል፣ ተቸንክረዋል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ 5 ግዙፍ ችንካሮች ለእኔና ለእናንተ መድኃኒዓለም ተቸንክሯል። አይኑ መከራ ደርሶበታል። አይናችሁ ማየት የማይገባውን ነገር አይቷል። እግዚአብሔር ለማዳን መጥቶ ሊፈውሰን መጥቶ ሲዘባበቱበት ሲተፉበት መከራ ሲያደርሱበት አይኑ አይቷል። አይኑ መከራ ደርሶበታል። ጆሮ መከራ ደርሶበታል። መስማት የማይገባውን ነገር ኢየሱስ ክርስቶስ ሰምቷል። አንደበቱ፣ ምላሱ፣ ጉሮሮ፣ አንጀቱ መከራ ደርሶበታል። መጠጣት የማይገባውን አንጀት በጣጥሶ ሊጥል የሚችለውን ሐሞት ጠጥቷል። ሙሉ አካሉ መከራ ደርሶበታል። ይውላችሁ አንድ ጆሮአችሁ ኢየሱስ ክርስቶስ ጀርባውን የተገረፈው እኛ ጀርባችን እንዳንገረፍ ያጋንንት 5500 ዘመን ጀርባችን የሚገርፉት መድኃኒዓለም ኢየሱስ ክርስቶስ የተቸነከረው እኛ አጋንንት እንዳይቸነክሩ ነው። እሱ ሐሞት የጠጣው እኛ የሕይወት ውሃ እንድንጠጣ፣ እሱ የሾህ አክሊል የደፋው እኛ የክብር አክሊል እንድናደርግ፣ እሱ የተራበው እኛ እንድንጠግብ፣ እሱ ክፉ ነገር የተመለከተው እኛ መልካም ነገር እንድንመለከት ነው። ይህን ሁሉ ዋጋ የከፈለልን ኢየሱስ ክርስቶስ ምን ከፍለው ዋጋ ስለሌለን ሰው የተመሰገነ ይሆናል። ምን ትከፍሉታላችሁ? ከፈሉት ተባለ። ምን ይከፈለው? ምስጋና። ስሙ የተመሰገነ ይሁን። አሁን ኢየሱስ ክርስቶስ ይህን ሁሉ መከራ ካደረሱበት በኋላ ይገርማቸዋል። የሰቀሉት በሁለት ወንበዴዎች መካከል በስንት መካከል? ስለ ሁለት ምክንያት በሁለት ወንበዴዎች መካከል ሰቅለውታል ይላል መከሩ የአዲስ ኪዳን ስለ ሁለት ምክንያት ዝም ብለው ወንበዴ መሃል ላይ አጋጣሚ ሆነው ወስደው የሰቀሉት እንዳይመስላችሁ። አንደኛው እነዚህ በግራና በቀኝ የተሰቀሉ ወንበዴዎች በእነሱ ምክንያት ቤቱ ያልተዘረፈ የለም። በእነሱ ምክንያት አክስቱ አጎቱ ልጁ ያልሞተበት የለም። እርቃኑ ያልሆነ የለም። ያልተደበደበ የለም። መከራ ያልደረሰበት የለም። እነዚህ ሁለት ወንበዴዎች ያላደረሱት መከራ የለም። እነዚህ መከራ የደረሰባቸው ሰዎች ቀራንዮ ላይ ቀና ብለው ሲመለከቱ ሁለቱ ወንበዴዎችን ያያል። አያችሁ? አንዳንዱ አባቱ ተገሎበታል፣ አንዳንዱ ልጁ ሙቶበታል፣ አንዳንዱ ተዘርፏል፣ አንዳንዱ ተደብድቧል። በእነዚህ ወንበዴዎች መካከል አሁን ኢየሱስ ክርስቶስን በምን አይን ያዩት ይመስላችኋል? ለካ እንደነዚህ ወንበዴዎች እኩል በደለኛ ነው ብለው አይሁዳውያን
ለምሳሌ አይታችሁ ከሆነ በጣም የምትወዱት ሰው በጣም ክፉ ከምትሉት ሰው ጋር ሲታዩ ምን ትላላችሁ? እንዴ አሁን ከዚህ ሰውዬ ጋር የገሌ መዋል ጀምሯል፣ በቃ ያው ነው ማለት ነው ትላላችሁ። አይታችኋል? ያው ነው በቃ ክፉ ከሆነ ሰው ጋር መልካም ሰው ሲሆን አሁን 24 ሰዓት ጫት ከሚቅም ሰው ጋር አንድ መልካም የቤተክርስቲያን አገልጋይ ሲሄድ የምታዩት ይህ እዛ ቤተክርስቲያን እናየዋለን እንጂ እዚህ ጫት ሰው ጋር ይሄዳል፣ በቃ እሱም አናየው እንጂ ጫት ቅሟል ማለት ነው ብላችሁ ተደምድናል። ኢየሱስ ክርስቶስን በዚህ ሁለት ወንበዴዎች መካከል የሰቀሉት እንደነዚህ ወንበዴ እሱ ግፈኛ ነው ብሎ አእምሯቸው እንዲያስብ እንዳይረሱት። ለምን መሰላችሁ? ሰቃዮቹ ከዚህ በፊት ክርስቶስን የሚያውቁት የነበረው 5 ገበያ ሲመግብ ነው የሚያውቁት። ሕሙማንን ሲፈውስ ነው የሚያውቁት። ተአምራትን ሲያደርግ ነው የሚያውቁት። ቸርነት ሲሰራ ነው የሚያውቁት። ሰው ሲገል አያውቁት። ሰው ሲዘርፍ አያውቁት። ስለዚህ ለምን ሰቀላችሁት የሚል ተቃውሞ እንዳይመጣባቸው፣ ህዝቡም እንዳይጸጸት፣ በደል እኮ አልነበረበትም ብለው እንዳይጸጸት በእነዚህ ወንበዴዎች መካከል ሰቀሉ። ሁለተኛው ግን ትንቢቱ ይፈጸም ዘንድ ኢሳይያስ ምዕራፍ 53 ላይ በሸላቾች ፊት እንደሚነዳ ጠቦት ዝም አለ፣ ሊናገር አልወደደም። እኛ እንደተቀሰፍን ቆጠረው፣ መርገማችንን ተሸከመ፣ በእርሱ ቁስል እኛ ተፈወስን፣ ደዌያችን በእሱ ላይ ነበር፣ እሱ ተሸከመልን፣ ከአመፀኞች ጋር ተቆጠረ የሚለው ትንቢት ይፈጸም ዘንድ በሁለቱ አመፀኞች ወንበዴ መሃል ተሰቀለ። በሌላኛው መንገድ ትንቢትም እየተናገረ ነው። እነሆ በመጨረሻው ዘመን ስመጣ አንደኛው በግራ አንደኛው በቀኝ አቆማለሁ ሲል ነው። አንዱ ገነት ገብቷል፣ አንዱ ሲኦል ገብቷል። በዚህ ሁሉ መከራ ኢየሱስ ክርስቶስ ዋጋ ከፈለ። ግን በጣም የሚያስደንቀውን ነገር ልናገር፣ ይህ ደም እንዴት እንደሚናገር ላሳያችሁ። ደሙ እንዴት ነው? አሁን በሁለቱ ወንበዴዎች መካከል ከሰቀሉት በኋላ ኢየሱስ ክርስቶስን በግራ በኩል ያለው ወንበዴ አንተ አምላክ አይደለህምን? እግዚአብሔር ነኝ ትል አይደለህም? ስለዚህ እግዚአብሔር ነው ካልክ ራስህንም አድን፣ እኛንም አድን። ከዚህ መስቀል ላይ ተሰቅለናልና በቃ አውርደን ግለጥ አምላክነትህን። አለዛ ለምን አምላክ ነኝ ትላለህ? ዝም ብለህ ወይ ራስህን አድን ወይ እኛን አድን። ሰው የሞት አፋፍ ላይ ሆኖ ንስሐ ባይገባ ከሞት አፋፍ ላይ አሁን እየተሰቀለ ነው። እስኪ ራስህን አድን እያለ ይዘብትበታል። እሱ ተሰቅሏል፣ በግራ በኩል እሱ ተሰቅሏል። ሊሞት ምን ይላል? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። አያችሁ፣ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ግን ደግነት ሳይል አይቀርም። በቃ ወይ ይሞት ችግር የለውም። እንደ አመስግኖት ቢሞት ባያመሰግነው ዝም ቢል ራስህን አድን እኛንም አድነን እግዚአብሔር ላይ ትላለህ ነው ወይ ብሎ ዘበተበት። በቀኝ ያለው ደግሞ ፈያታዊ ዘይማን ደግሞ በቀኝ ያለው እንዲህ አለ፣ አንተ እኛስ የተገባን አይደለምን ለመስቀል ሞት እንዲህ ትናገራለህ ካለ በኋላ እንዲህ አለ፣ ጌታ ሆይ አቤቱ በመንግስትህ በመጣ ጊዜ ምን በል እስኪ ጌታ ሆይ በል አቤቱ በመንግስትህ በመጣ ጊዜ አስበኝ። በቃ ቢያድነው ባያድነው ገነት ግባ ቢለው ባይለው ሊሞት ነው። እንደ በጎ ነገር ተናግሮ እንኳን ሞት አለበት። ግን ጥልቅ ነው። ከዚህ ጋር የሐዋርያው ቅዱስ ጳውሎስን የዕብራውያን መልእክት የሚናገረው እንዳትረሱ፣ ሀሳቡ ጥልቅ ነው። አሁን ፈያታዊ ዘይማን ንግግሩ ቀላል እንዳይመስላችሁ። ጌታ ሆይ ያለ ሆይ የሚለው ራሱ አጽንኦት ነው። ኦ ሚካኤል እንላለን፣ ሚካኤል ሆይ እንላለን። አክብሮት ነው፣ አጽንኦት ነው፣ ፍላጎት ነው፣ መሻት ነው፣ ክብር ነው። ሆይ ማለት ጌታ ሆይ ያለ እንዴት ጌታ ነው በራሱ ጥያቄ የሚጠይቀን። ፈያታዊ ዘይማን እየተናገረ ያለው መስቀል ላይ ነው። ክርስቶስ በደም ተነክሮ ነው እያየዋል። እንዲያው በባህር መካከል ሲራመድ አይቶት እንደሌሎቹ ማን ነው ጌታ እኮ ነው እንዳሉት
ነው በባርሴላ መድኃኒት ነው ይላል። 5 ገበያ ያክል ሲመግብ አይቶ ቢሆን ይሄማ ጌታ ነው ይሄን ሊያደርግ የሚችል የለም። በብሉይ ኪዳን በአሞጽ ዘመን በሕገ ኦሪት በነቢያት እነ ኢሳይያስ እነ ኤርምያስ እነ ዳንኤል እነ ሕዝቅኤል ከሆሴዕ እስከ ሚክያስ ያሉ ነቢያት ደቂቀ ነቢያት የቃል ነቢያት የጽሑፍ ነቢያት እንዲህ አይነት ነገር አይተው ተመዝግቦ አላየንም። 5 ገበያ ያክል ሲመግቡ አላየንም። ስለዚህ ጌታ ሆይ ቢለው አያስደንቅ። ራሱ ባለቤቱ እግዚአብሔር ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይወርስም ብሎ ብዙ ሰው ጌታ ሆይ ይለዋል። አልዓዛርን ሲያስነሳ ቢያየው ጌታ ሆይ ቢለው አያስደንቅ። ጎባጣዋን ከቤተ መቅደስ ሲፈውሳት አይቶ ጌታ ሆይ ቢለው ትንግርት አይሆን። ሽባውን ሲተረትረው 38 ዓመት ሙሉ የአልጋ ቁራኛ የደዌ ዳኛ የነበረው መጻጉዕን ያን በሽተኛ ሲያነሳው ጌታ ሆይ ቢሉት ፈውሷልና ጌታ መባል ይገባዋል። አሁን በዚህ ሰዓት ይህ ፈአታዊ ዘመን ውንብድና ላይ ነበር። የለም መስቀል ላይ ብቻ ነው የተገናኘው ከጌታ ጋር። አስቀድሞ በልደቱ ሲወለድ ወደ ግብፅ ሲሰደድ እሱ ታሪክ እንደተጠበቀው ነው። ሊቃውንት ያውቃሉ በደምብ። አሁን ፈአታዊ ዜማን የተመለከተው ክርስቶስ በጦር ተወግቶ በደም ተነክሮ ፊቱ አይታይ ጀርባው አጥንቱ የሚታይ እንደ ብራና የተወቀረ እርቃኑን የሆነ ሰው ያያል። እሱ ግን ጌታ በመንግስት በመጣ ጊዜ ምን በላይ በመንግስትህ አለው። ንጉሥ ነህ እያለው በሌላ አንድ ሰው መንግስት አለ ከተባለ መሪ ነው ማለት የራሱ መንግስት አለው። የግል ሀገር መንግስት ከተባለ ያ ሰው ንጉሥ ነው ማለት ነው፣ ወይም መሪ ነው ማለት ነው። አይ አንተ ጌታ ብቻ አይደለም መንግስት አለ ንጉሥም ጭምር ነው። ንጉሥ ነህ። የንግስና አክሊል አይቶ አላዩ በትር ይዞ አላዩ። አንድ ሰው ንጉሥ ሲሆን በዙሪያው ሰራዊቶች አሉ። የሚገለጠው በዙፋኑ ላይ ነው፣ ያው በቤተ መንግስት። በትረ መንግስቱን አልጨበጠም። ምንም ንጉሥ ሊያሰኘው የሚችል ቁመና ላይ ጌታ የለም። ቁመናው ያንን የሚያመለክት አለ። በዙሪያው አሽከሮች የሉ፣ በዙሪያው ሰራዊት የለም፣ በዙሪያው የንግስና በትር የለም፣ በዙሪያው ንጉሥ የሚገለጥበት ዙፋን የለም፣ በዙሪያው ቤተ መንግስት የለም። በዙሪያው ያለው ምንድን ነው ካላችሁ በዙሪያው የተሰበሰቡ ወንበዴዎችና ሰቃዮች ብቻ ናቸው። በቃ መስቀል ላይ ተወጥተው ለመንግስት አያችሁ እይታው። አሁን ንጉሥ ነህ ካለው በኋላ ደግሞ አሁን ሊሞት ነው ኢየሱስ ክርስቶስ። ልብ በሉ ከደቂቃዎች በኋላ ይሞታል። ያውም ኢየሱስ ክርስቶስ ወዲያው ነው ይሞታል። ወንበዴዎቹ በኋላ እግራቸውን ሰብረው ነው የገደሏቸው። አሁን እግሩ ሲሰበር ሰው ይኖራል? እግሩ ለምሳሌ እግሬ ሊቆረጥ መኖር ይችላል? አልችልም? ይችላል እኮ። ያው በዚያው አጋጣሚ አንገታችን ላይ እኮ ማህተም የምናስረው እጃችን ላይ ማናስር ወገኖች፣ እጃችን ላይ የምናስረው እጅ ተቆርጦ መኖር ይችላል። እግራችን ላይ ማህተማችንን ማናስረው እግራችን ቢቆረጥ መኖር ይችላል። ጆሮአችን ላይ ብናስረው ጆሮ ተቆርጦ መኖር ይችላል። አንገት ላይ ብናስረው እኮ አንገት ተቆርጦ መኖር ይቻላል። ስለዚህ ሃይማኖት የሌለው ሰው አማኝ ያልሆነ ሰው መኖር አይችልም ተባለ። እግራቸውን መስበራቸው እግር ተሰብሯል። ይኸውላችሁ እግር መስቀል ላይ ለደቂቃዎች እንዲቆዩ ትልቅ ፓወር የነበረው እግራቸው። አሁን የሚሰቀል ሰው አይታችሁ እኮ እንደዚህ የሚሰቀል ሰው ይህ ጭንቅላቱ ወደዚህ ወደ ትከሻ ውስጥ ይገባል። ጭንቅላቱ አንገቱ በሙሉ ይገባል። እጁ እንደዚህ ተወጥሯል፣ ይሄኛው ተወጥሯል። እዚህ ጋር ያለው ጭንቅላቱ አንገቱ ወደ ትከሻ ውስጥ ይገባል፣ እንዲህ ይቀበላል። ስለዚህ መተንፈስ ይቸገራል። የሕክምና ባለሙያዎች መተንፈስ ይቸገራል። ስለዚህ የሚተነፍሱት ከእግራቸው ተንጠራርተው ነው የሚተነፍሱት። መስቀል ላይ የሚሰቀሉ ሰዎች ለትንሽ ደቂቃ ነው። እግራቸው ከተሰበረ በኋላ በምን ይተነፍሳል? ወዲያው እግራቸው ተሰበረ። ኢየሱስ ክርስቶስ ግን በጣም ብዙ ግርፋት ስለተገረፈ መከራ ስለደረሰ ብዙ አልቆየም። ስለዚህ ሞታል። ፈያታዊ ዜማን አይቶታል እንደሚሞት፣ ያው ከነሱ ቀድሞ እንደሚሞት አይቶታል። ደክሞታል። ኢየሱስ ክርስቶስ ለእኔና ለእናንተ ሲደክም
ደክሞታል። ከቃሉ ጋር ናቸው የሰማችሁ ደክሞታል። ስለዚህ ይሞታል። ከሞተ በኋላ ግን ንጉሥ ስለሆነ ሞተህ አትቀርም፣ ከሙታን መካከል ትነሳለህ። ነግረህ ስጥራት መቃብር ክፈቱን ይሳብህ ትነሳለህ። ሕያው ሆነህ መነሳት ብቻ አይደለም፣ ታረጋለህ። ወደ ሰማይ በይባቤ መላእክት ታረጋለህ፣ ትሄዳለህ፣ በቤታ ላይ ትነሳለህ፣ ወደ ሰማይ ትወጣለህ። በዘባነ ኪሩ በመንበረ ጸባዖት በአብ ሪና በክብር ትቀመጣለህ። ነገር ግን በመጨረሻው ዘመን ለፍርድ ትመጣለህ። እግዚአብሔር ሥጋሃ ይመጽእ ወአምላክነ እያለን እሳት ይነድድ ቅድሜሁ። እግዚአብሔር ይመጣል፣ ዝም አይልም። በፊቱ እሳት እየነደደ ይመጣል። ትመጣለህ። ጌታ ሆይ ያኔ ስትመጣ በመንግሥትህ ምን በለኝ አስብ። አንደኛ ጸሎቱ ጉልበት አለ። ጉልበት አለው ማለት ነው ማለት መሰላችሁ? ገነት አስገባኝ አለ ጌታ ሆይ ፈውሰኝ አለ። የሆነ ነገር አድርግልኝ አለ። አንተ ንጉሥና እንዲህ አድርግ አለ። ምንድን ነው ያለው? ጸሎት ማለት ነው። አስብ። እኛ ወደ ቤተ መቅደስ ከገባን በኋላ እንዲህ አድርግ አይደል? ይሄን አድርግ። ቪዛ ተከልክለን ከሆነ ጌታ ሆይ ቪዛው ቀረ ለምን? ሲጀመር ጸሎታችን አቤቱ ጌታ ሆይ በመንግስት አስበኝ ብለን አንጸልይም። እኔ ማለኛት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳዳጊያችን እናታችን እዩት። ወንበዴው የጸለየውን ጸሎት በቤተክርስቲያን ውስጥ ቅዳሴው ላይ አካታ አቤቱ መንግስት በመጣ ጊዜ አስበኛል። አይደለም ቅዱሳን አባቶቻችን የጸለዩት ጸሎት ይቅርና ወንበዴው የጸለየውን ጸሎት እንኳ ቤተክርስቲያን አስገብታ እንድንጸልየው አይደለም። ብዙ ጊዜ አሁን ስለት ስንሳል ምናምን አውደ ምሕረት ላይ ሰባኪያን ያውቃሉ፣ መምህር ወንደሰን ኔታ ያውቃሉ፣ ክቡር አባታችን መላከ ሕይወት ያውቃሉ። መቼም ተስለን ስንመጣ አውደ ምሕረት ላይ የዓመታዊ ንግስ ሲሆን ምንድን ነው ብዙ ጊዜ ታምሜ ነበር ተፈውሻለሁ፣ 1 ልጅ አጥቼ ነበር ልጅ አግኝቻለሁ፣ 2 ቪዛ ተከልክዬ ነበር ልጄ ወደ ውጭ ወጥታለች፣ ውጭ ሀገር በሰላም ደርሳለች፣ ሀብት አልነበረኝም ሀብት አግኝቻለሁ አይደል? ትምህርት ጠንካራ ነበረው እግዚአብሔር ጥበቡ ገልጾልኛል። እነዚህ ሁሉ ሥጋውያን ምኞት ናቸው። እግዚአብሔር ልቤን መልስልኝ ብዬው ነበር፣ ኃጢአት ውስጥ ነበር፣ ልቤ ተመልሶልኛል፣ ስለቴን አስገባው ቢል ሰምታችሁ ታውቃላችሁ? እኔ እግዚአብሔር ጫት እቅም ነበር፣ ሲጋራ ስም ነበር፣ ሱስ ነበር፣ ሐሺሽ ውስጥ ነበር። ከዚህ አላቀኝ ብዬ እግዚአብሔር ለንስሐ ያውቆ አብቅቶኛል። ለንስሐ እልል በሉ ሲባል አንሰማ። አብዛኛው ስለታችን ራሱ ጥያቄያችን ከምን ጋር የተያዘ ከተባለ ከምን ጋር? ከሥጋዊ ጋር። ይኸው ግደኝ ይኸው ግደኝ እናንተ ብቻ ግደኝ። እግዚአብሔር መንፈሳዊ ጥያቄ እንድንጠይቅ ደግሞ አይነ ልቦናችንን ያሁላችን አቤቱ በመጣ ጊዜ ያሰበኛል። አሁን ቁም ነገሩ ፈያታዊ ዘየማን ማን ነው ያስተማረው? ማን የነገረው? ቅድም ተናግራቸዋል። የሚናገረው ለሚናገረው ደም እምቢ እንዳትሉ ተጠብቁላችሁ። ማን የነገረው? ማን ያስተማረው? ማን ሰበከው? ምን አየ? ምን ተመለከተ? ማን አናገረው? ማን አወራው? እንደዚህ እንዲናገር ያደረገ፣ እንደዚህ እንዲመሰክር ያደረገ፣ እንዲህ እንዲጸልይ ያደረገው ማን ነው? ማን? አሁን በጣም አስደናቂ ስለሆነ ሊቃውንቱ ቀደምት ሊቃውንት የአራተኛው መቶ ክፍለ ዘመን ሊቃውንት በኋለኛው ዘመን ደግሞ የኢትዮጵያ ሊቃውንት ይራቀቃል። የመጀመሪያው ጠያቂ ቅዱስ ያሬድ ይጠይቃል። ፈያታዊ ዘየማን ሆይ ማን ነው የነገረ? ማን ነው ያስተማረ? ማን ነው ይሄን የነገረ? እንዲህ ብለህ እንድትጸልይ